እንግዲህ እህታችን ፋና እንደምታውቁት በማህፀን ካንሰር ታማ ነበረ። በእናንተ በደጋጎች ርብርብ በሚሊዮኖች ገንዘብ ተሰብስቦላት እየጸለያችሁ ያበረታታችኋት ለሕክምና ወደ ውጭ ሀገር ማቅናቷ ይታወቃል። እጅግ ያሳዝናል። ስለታመመችው እህታችን ፋና ይህን ዜና መስማት በጣም ያማል። ሳትማሩ የምታስተምሩ እያላችሁ የምታወሩ ሰዎች እኔ የተቀበልኩት ኢየሱስ የተማረ ኢየሱስ ሳይሆን የተቀባ ኢየሱስ ነው። እኔ ውስጥ የገባው ኢየሱስ የተማረ ኢየሱስ ሳይሆን የተቀባ ኢየሱስ ነው። አንዳንዱ ተምሬያለሁ አንባቢ ነኝ ለማለት ከጀርባው የድግምት መጽሐፍ ደርድሮ ሳትማሩ የምታስተምሩ ይለናል። የምን መማር ነው የምታወራው ሰውዬ? እኔ የተቀበልኩት በመንፈስ ቅዱስ የተቀባ ኢየሱስ ነው። እኛ ግን የተሰቀለውን ኢየሱስ ክርስቶስን እንሰብካለን ይላል። ለዘላለሙ የሚሰበከው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አሁን ትላ በጣም አከብሩ ትልቅ ፓስተር ለምን ግን ይሄ ዘይቱ አይቀርም ይለኝ። አይቀርም ምን እየሰራኩ ጌታ አብሮት እየሰራል። ጌታ በዘይቱ ነው በአንተ ነው የሚሰራው። በዘይቱ እየሰራል እና አታቆም። አይላቭ በጣም ወዶታለሁ ጋሼ አላቆም። በቅርቡ በማህበራዊ ሚዲያ አማካኝነት ገንዘብ ተሰብስቦላት ወደ ውጭ ሀገር ለሕክምና ያቀናችው እህታችን ፋናን አስመልክቶ እነሆ ያልተጠበቀ ዜና ተሰምቷል። እህታችን ፋና ለረጅም ጊዜ በካንሰር ህመም ስትሰቃይ ቆይታለች። በቲክቶክ በምትለቃቸው ቪዲዮዎች የተመለከቷት በርካታ አማኞችና የቲክቶክ ማህበረሰብ ገንዘብ አሰባስቦላት ወደ ህንድ ሀገር ለሕክምና አቅንታለች። ወደ ህንድ ሀገር ያቀናችው እህታችን ፋናን አስመልክቶ እነሆ አዲስ ዜና ተሰምቷል። እህታችን ፋና ከነገ ወዲያ ቀዶ ጥገና እንደምታደርግም ተሰምቷል። በዚህም ጉዳይ እህታችን ፋና ጸሎት አድርጉልኝ ስትል ጥሪ ማቅረቧንም ተመልክተናል። ዲያቆን ሄኖክ ኃይሌ ለሪቱ ክርስትና የሚበቃ ምስክርነት ያለው አገልጋይ ባይሆንም ብፁዕ አቡነ ገብርኤል ማርያም የዓለም ቤዛ አይደለችም ብለው አውጀው የእምነት ቤታቸውን አስደንግጠዋልና ለዚያ ተቃራኒ ግብረ መልስ ይሰጣሉ ብለው ፍጹም የተሳሳተ መልእክት ያስተላለፉት ብፁዕ አቡነ ሕዝቅኤል ከፊቱ የባሰ ሌላ አይነት ድንጋጤ ፈጥረዋል። ብፁዕነታቸው ማርያም ቤዛዊት ዓለም አይደለችም ለምለው የአቡነ ገብርኤል አዋጅ ተቃራኒ የሆነ አጸፋ ሲሰጡ በቃራኒው የፈሰሰው ደም የማርያም ነው፣ የምንበላው የማርያምን ስጋ ነው፣ የምንጠጣውም የእሷን ደም ነው ማለታቸው ዲያቆን ሄኖክ ኃይሌንም እንኳ አስደንግጧልና ዲያቆን ሄኖክ ኃይሌም በማህበራዊ ትስስር ገጹ ላይ እጅግ ያልተጠበቀ መልእክትም አስቀምጧል። ዲያቆን ሄኖክ ኃይሌ በማህበራዊ ትስስር ገጹ ላይ ያጋራው መረጃ እንደሚያመለክተው ከሆነ ስህተት በስህተት አይታረምም። ድንግል ማርያም ለልጇ ቤዛ ናት ማለትም የምንበላው ስጋ የእርሷ ነው ማለትም ትልቅ ስህተት ነው። ከእርሷ ስጋን ነስቷል ማለት ሌላ ነገር ነው። በስጋው ብቸኛ ወላጁ ናትና ከእርሷ በስጋና ደም ተካፈለ እንላለን። እንኳን የእርሷን እኛም በሰውነታችን ራሳችንን ደምረን የእኛን ስጋ ተዋሃደ እንላለንና ከዚህ አልፈን ግን ስጋዋን እንበላለን። የተሰቀለው የእርሷ ስጋ ነው የሚል ትምህርት ግን ጨርሶ ያልነበረ አዲስ ክህደት ነው። የድንግል ማርያምን ምክንያት ድህነት ለማስከበር ዋናውን ነገረ ድህነት ማፍረስ ይሆናል ስል ነው ዲያቆን ሄኖክ ኃይሌ ከሰሞኑ በኦርቶዶክስ ቤተክርስቲያን ውስጥ እየተላለፉ ስላሉ እጅግ አስደንጋጭ የሆኑ ትምህርቶች ይህንን ምልከታውን ያስቀመጠው። ለካንሰር ሕክምና ወደ ህንድ ሀገር ስላቀናችው ስለ እህታችን ፋና እንግዲህ እህታችን ፋና እንደምታውቁት በማህፀን ካንሰር ታማ ነበረ። በእናንተ በደጋጎች ርብርብ በሚሊዮኖች ገንዘብ ተሰብስቦላት እየጸለያችሁ ያበረታታችኋት ለሕክምና ወደ ውጭ ሀገር ማቅናቷ ይታወቃል። እንግዲህ ከነገ ወዲያ ማለትም አርብ ዕለት ሰርጀሪ እንደምታደርግ ተነግሯታል። ስለዚህ የጸሎት ጥሪ ለማቅረብ ነው የመጣሁት። ሁላችሁም በየፊናችሁ በጸሎት እንድታስቧት ጥሪ አቅርባለች። ስለዚህ ሁላችሁም ጸልዩላት። የሰማይ አምላክ እግዚአብሔር በድል መልሷት ደግሞ ለምስጋና እንደምንቆም አምናለሁ። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። ብዙ ፕሮቴስታንት ወንድሞቻችን ይህንን ንግግራቸውን ይዘው ክርስቲያኖችን እየተቹ ነው። የምንበላው ስጋና ደም የቅዱስ ቁርባን ማለት ነው፣ ስጋና ደሙ የማርያም ነው ይላሉ ክርስቲያኖች ላይ የሚል ትችትን እየሰነዘሩ ነው። እዚህ ላይ ጠቅለል ያለ ሁለት ነጥብ ላስቀምጥ። አንደኛው ለፕሮቴስታንቶች፣ ሁለተኛው ደግሞ ለራሳችን ወይም ለአባታችን። እሺ የመጀመሪያው ለፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም? አይደለም አይደል? ታምናላችሁ? እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ? አታምኑ። ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ስጋና ደም ምሳሌው ነው ብላችሁ ነው የምታምኑት እንጂ እውነተኛ የምርም የእርሱ ስጋና ደም ነው ብላችሁ አታምኑም። ስለዚህ ፕሮቴስታንቲዝም ገና ከጅምሩ ከኢየሱስ የሆነውን ይህንን ትምህርት ታላቅ ጸጋ የምንቀበልበትን ይህንን ትልቅ ምስጢር ይክዳል። በተለይ ጴንጤዎች ማለት ነው።
ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብለው ነው ጭራሹን የሚክዱት። ስለዚህ እናንተ ገና ከጅምሩ ይህንን ሚስጥር ስለካዳችሁት እንደነዚህ ነገሮች ውስጥ አትግቡ። እናንተኑ ጣልፎ የሚጠል ነው። ግን ወደኛው ደግሞ መለስ ስንል አባታችን የተናገሩት ነገር ላይ እንግዲህ አሁን የተናገሩት ነገር ላይ ይመስለኛል እርሳቸው ለማለት የፈለጉት በቃ እንደው ያንን እንግዲህ ደሙን ያፈሰሰው የሞተው ስለሁላችን ስጋ ነስቶ ነው። የነሳው ስጋ ደግሞ ከላይ ይዞ ዝም ብሎ ስጋውን ከላይ ይዞት የመጣ የሚሉ ሰዎች ነበሩ ጥንት ላይ። እነዚህ መናፍቃን ነበሩ እነ ቫለንቲኑስ እና ከላይ ይዞት የመጣ አይደለም በቃ የነሳው ስጋ ከመቤታችን የሚለውን ለማሳየት ይመስለኛል ይህን ቃል የተጠቀሙት። ያም ሆነ ግን ትክክል አይመስለኝም፣ ቃሉ ትክክል አይመስለኝም። የምንቀበለው ያ ስጋና ደም የማርያም ተብሎ አይገለጽም፣ የመለኮት ሆኗል። ያ ስጋና ደም መለኮት ምንም እንኳን ከመቤታችን ስጋና ደምን ቢነሳም ግን ነስቶ ኦልሬዲ ያንን ስጋ የራሱ ስላደረገው ያ ስጋ ሩቅ ብእሲ አይደለም። አሁን አይተዋል። የማኑ ስጋ ሆኗል? የመለኮት ስጋና ደም ስለሆነ ህይወትን የሚሰጥ የሚያድን ሆነ። የመቤታችን ስጋና ደም ገና ከጅምሩ የዘላለም ህይወት ይሰጣል ያድናል ብለን እንኳን አናምንም። እንደዚህ ትምህርት እንኳን የለንም። የቅድስት ድንግል ስጋና ደም ያድናል የዘላለም ህይወት ይሰጣል አንልም። የዘላለም ህይወትን መስጠት የሚችለው ሩቅ ብእሲ የሆነ ስጋ ሳይሆን የመለኮት ከሆነ ነው። ያ ስጋ የማን ነው? የመለኮት ነው። መለኮት የራሱ አድርጎታል ስጋውን። የመጀመሪያ ጥያቄያቸውና ሰዎችን ወይም ደግሞ ወደዚህ ቤተ እምነት ሰዎች እንዳይመጡ ከሚከለክሉባቸው ነገሮች ከሚያስተምሩባቸው ነገሮች አንዱ ምን ተጠቀለሽ? ቤተ ክርስቲያኒቷ ካልሰራ አልድንም ብላ ነው የምታስተምረው ብሎ ይላሉ። ከባሻለ ኢኒሻል ሳሊቬሽን ወይም ደግሞ የመጀመሪያ ድነት ሰው የሚድነው ቤተ ክርስቲያኒቷ ሰርተ ላይክ ለምሳሌ ልንገርሽ፣ አንድ ሰው ለመዳን የት መሄድ አለበት ብሎ ያስተምራሉ። ገዳም መሄድ አለበት፣ ድንጋይ መሸከም አለበት፣ ገባሻለም የሆኑ ተራራዎች መሄድ አለበት። ይህንን ካደረክ በኋላ ነው ድነት የሚፈጸመው ብለው ነው የሚያስተምሩ። እንደዚህ ብላ ታስተምራለች ይባላል ድነት ላይ ማለት ነው። የመጀመሪያ ትልቅ ጥያቄያቸው በስራ ነው የሚዳነው ኦርቶዶክስ ላይ እየተባለ የሚወራ ማለት ነው። ይሄ ግን ምንድነው? ውሸት ነው። ኦርቶዶክስ የመጀመሪያ ድነት ኢኒሻል ሳልቬሽን አንድ ሰው በማመን ነው ኦርቶዶክሳዊ የሚሆነው። አንድ ከሌላ ቤተ እምነት ላይ ወይ ደግሞ ሙስሊምን ልጥቀስልሽና ከሙስሊም አንድ ሰው ወደ ኦርቶዶክስ ሲመጣ ወይም ደግሞ ወደ ክርስቶስ ኢየሱስ ወደ መሰረታዊ ቤተክርስቲያን ሲመጣ ምንድነው ማድረግ የሚጠበቅበት? ቤተክርስቲያኒቷ የምታስተምረው እምነት ነው፣ ማመን ነው የሚጠበቅበት። ሰርቶ አይደለም የምታስገባው፣ አምኖ ይገባል እዚህ ቤተክርስቲያን ውስጥ ገባሻ። ከገባ በኋላ ያ ያመነውን ነገር በምን ይገልጠዋል? በስራ ይገልጠዋል። ቤዛ መሆን የሚገባው እሱ ነው። ሌሎቹስ የሰው ልጆች ሁሉ ነውር አለባቸው፣ ኃጢአት አለባቸው። በአዳም ኃጢአት ስር ነው ያሉት። ምንም እንኳን የቃላት ጫወታ በማድረግ ሃይማኖታዊ ልፊያዎች ብናደርግ እንኳን የሰው ወገን ሆኖ ኃጢአት ያላገኘው የለም። ንጹሕ ክርስቶስ ኢየሱስ ብቻ ነው። በአንድ በኩል ድቀተ ባህሪ አለባት፣ የወደቀውን የአዳምን ስጋ ይዛለች እያልክ ደግሞ በዚህ በኩል ደግሞ ቤዛዊት ዓለም ብትላት አይሆንም። ራሱ የምትናገረው ቃል እርስ በርሱ ይጋጫል። ቤዛ ለመሆን ንጹሕ መሆን አለበት፣ ኃጢአት ያላገኘው አለበት። ስለዚህ በስጋዋ የአዳም ኃጢአት አለ ካልክ ኃጢአት ይቀጣል እንጂ ኃጢአት መስዋዕት ሆኖ ለእግዚአብሔር አይቀርብም። ሰምታል። ሶስተኛ በጉ ጾታ ወንድ ነው። ስለዚህ ቤዛ ዓለም ይባላል እንጂ ቤዛይት ተብሎ አይቀጸልም። ወንድ በግ ነው። እስራኤል ከግብጽ ሲወጣ ታስታውሳላችሁ። ዘጸአት 12 ላይ ጠቦት ተባዓት አለ። ወንድ በግ እያንዳንዱ እንደየነፍሱ ይውሰድ፣ ያንንም ይረደው ተብሏል። እስራኤል ከቤቱ ወስዶ የሰዋው ያ የፋሲካ በግ ጾታው ወንድ ነው። ስለዚህ ያ እስራኤል አርዶ የበላው የፋሲካ በግ ምሳሌ ሆኖ ጥላ ሆኖ በብሉይ ኪዳን የታየው
በሐዲስ ኪዳን ለኛ እስራኤል ዘመንፈስ ለምንባል ወይ በእግዚአብሔር እስራኤል ለተባል አይነተኛ ምሳሌ ነበረ። እነሱ ከግብጽ ከፈርዖን ወጡ። እኔና እናንተ ከጨለማው ስልጣን ከዲያብሎስ ግዛት የወጣንበት የፋሲካችን በግ ክርስቶስ ነው። እግዚአብሔር ይመስገን። ይህን ጭር ሲል አልወድም የሆነ ሰው የሚናገረው ንግግር አለ። እንስማውና እንመለሳለን። እስቲ ቪዲዮውን እዩት። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱ ይገለጥላቸው። ወንጌል የቤተ መንግስት በር አይዘው፣ የቤተ ክህነት በር አይዘው። ወንጌልን የትኛውም ነገሥታት ሊያቆመው አይችልም። እየሰበረ ይገባል። በአባባል ደረጃ እንደምናውቀው ከስተቱ የማይማር ፈንጂ አምካኝ ነው ሲባል የምናውቀው። ነገር ግን አሁን ላይ ሲገባኝ ከስተቱ የማይማረው ፓስተር ዮናታን ብቻ ነው። ምክንያቱም ታስታውሳላችሁ ከዚህ በፊት በኦርቶዶክስ ቤተክርስቲያን ውስጥ የተፈጠሩ አንዳንድ አለመግባባቶች ላይ ተመርኩዞ ወጥቶ ራእይ ተገልጾልኛል ወይም ደግሞ ትንቢት እናገራለሁ ራእይ ታይቶኛል አለቱ ማህበሩ ለሁለት ሲከፈል ምናምን አለ። ነገር ግን ቀድሞ የደረሰው ኢንፎርሜሽን ስለነበረው ነው። ያን ነገር ስንናገር ደግሞ የሱ ደጋፊዎች አይ ተገልጦለት ነው አሉ። ነገር ግን እግዚአብሔር ይመስገን ቤተክርስቲያን ውስጥ የነበረው ችግር አለፈ። ያኔ ሲያልፍ አፍሮ ዝም አለ። ከዛ በፊት ደግሞ ወንጌል የማያስተምረውን ነገር ለተከታዮቹ አስተምሮ ቆይቶ ስህተት ነው ሲባልም ለማረምም ፈቃደኛ አልነበረም። ከአመት ነው ከሁለት አመት በኋላ መጥቶ ያኔ ያስተማርኩት እኮ ትምህርት ስህተት ነበር አለ። አሁን እንደዚህ አይነት በስህተት ላይ ስህተት የሚሰራ ሰው በተቻለ አቅም ለራሱ ጥሞና ጊዜ ወስዶ እኔ ምንድነው የምሰራው መምህር እስኮንኩ ድረስ ወይም ደግሞ ነብይ ወይም ደግሞ የፈለገውንም ይበል ያን እስኮነ ድረስ ማስተማር የሚገባኝ ለሚከተሉኝና እምነቴ በሚፈቅደው ነው። በቃ ከዛ ውጪ ስለሌላው ቤተ እምነት አይመለከተኝም ብሎ እንዲው ትምህርት መውሰድ ሲገባ በየጊዜው ግን እየመጣ ራስን ለውርደት ማዘጋጀት እኔ የጤነኝነት አይመስለኝም። አሁን ከሰሞኑ የተፈጠረውን ግርግር ተመልክተ እንግዲህ የራይታ አየኝ ልትለው አይደል? ከዛ ወይ ደግሞ ትንቢት ተናገርኩ ልትለው የተፈጠረው ነገር ማለት እኔ በነገራችን ላይ ይሄን ሰው ሳይው እንደ ጋዜጠኛ ወይ ደግሞ እንደ የሆነ ዳታ ሰብሳቢ ሰው ነው ማለት ይሄ ዳታ ሰብስቦ የሚናገሩ ጋዜጠኞች አሉ አይደል? ነገሬ ለምሳሌ አየር ሁኔታው እንዲህ ሊሆን ይችላል ወይም ደግሞ ይሄ ምርት ደግሞ እንዲህ ሊሆን ይችላል የሚሉ ሰዎች አሉ። እነዛ ራእይ ወይም ደግሞ ትንቢት ተገልጦላቸው አይደል? ካገኙት መረጃ ነው። ስለዚህ ይሄም ሰው ካገኘው መረጃ ይሰበስብና መጥቶ ራእይ አየው ወይም ደግሞ ህልም ተገለጸልኝ ትንቢት ተናገርኩ ይላል ማለት ነው። አሁን ይሄ ችግርም ይፈታል። ያኔ ደግሞ ምን ትላለህ? ስለዚህ እባክህ ራስን እንደዚህ አይነት ውርደት ውስጥ ከመክተት ይልቅ የኦርቶዶክስን ጉዳዮች ተውና በራስ ቤተ እምነትና በራስ እምነት ላይ አተኩር። በራስ ላይ መፍታት የሚገቡ ብዙ ችግሮች አሉ። ማስተካከል የሚገቡ ብዙ ስህተቶች ሊኖሩ ይችላሉ። እነሱ ላይ ብታተኩር ይሻላል። ኦርቶዶክስ ላይ የተፈጠሩ ችግሮችን እየሰበሰብክ እያመጣ ራስን እንደ ትልቅ ነብይ ወይም ደግሞ እንደ አዋቂ ለማየት የምትሞክረው ነገር መጨረሻ ውርደት ላይ ጥላልና ያንተን ትንቢት ወይም ደግሞ ያንተን ራእይ ከዚህ በፊት ከአንዴም ሁለቴም አይተናል በስህተት እንደተደመደመ ማለት ነው። ይሄኛውም በስህተት ይደመደማልና እባክህ ቢያንስ ለራስህ ክብር ይኑር። መጸለይ የመጀመሪያው ስቴፕ ነው። ሁለተኛው አክሽን። በጸሎት የታገዘ እርምጃ ሁል ጊዜ ፍሩትፉል ነው። አንዳንድ ሰው ይጸልያል፣ እርምጃ አይወስድም። አንዳንድ ሰው አይጸልይም፣ እርምጃ ያስቀድማል። ሳትጸልይ የምትወስደው እርምጃ ፌሌሪቲ ያስከትላል። ጸልዬ እርምጃ የማትወስድ ከሆነ ትዘገያለህ። ሲምፕል ነገር ልንገራችሁ። እድሜ ደርሷል፣ ማግባት ትፈልጋል። ደስ በሚል ትዳር ባርከኝ፣ አንተ በምትከብርበት ትዳር ባርከኝ እያልክ ሁል ጊዜ ትጸልያለህ። ወጥተህ ግን አትፈልግም። ምስት እኮ ቴካዌ አይደለም፣ እግዚአብሔር በሻንጣ ያመጣ። ተንበርክከህ ትጸልያለህ፣ ወጥተህ ታያለህ። ጸሎትና አክሽን አብሮ ሲገናኙ ውጤታማ ትሆናለህ። ይሄ ሎጂክ አይደለም፣ ፕሪንሲፕል ነው። ገንዘብ ፈልጋለሁ፣ በጣም ጥሩ ነው። ሳምበዲ አስነስቶ እግዚአብሔር የሚያስፈልግህን ካፒታል አካውንት ውስጥ እንዲያስገባ ያደርጋል። አሁንም አንተ ትጸልያለህ ዝም ብለህ። ገንዘቡ መጥቷል። አሁንም ተኝተህ ጌታ ሆይ ሱፐር ማርኬት ነው እኔ የሚፈልገው ካራሜላ ምናምን እግዚአብሔር ገዝቶ እንዲደረድርልህ ትፈልጋለህ? ውጣና ሸልፎችን አዘጋጅ፣ ዕቃ ገዝተህ ደርድር። አብዛኛው ሰው ብርድ ልብስ ውስጥ ተኝቶ እግዚአብሔር ተካዌ ይዞ እንዲመጣለት ይፈልጋል። ጠማማ ሰዎች እንደሚጸልዩ አትጸልዩ። ሰነፍ ሰዎች እንደሚጸልዩ አትጸልዩ። ክፉ ሰዎች እንደሚጸልዩ አትጸልዩ። ክርስቶስ እንዳስተማረው ጸልዩ፣ ውጤታማ ትሆናላችሁ። በሮችን መክፈት የእግዚአብሔር ሥራ ነው። በተከፈተ በር መውጣትና መግባት ያንተ ድርሻ ነው። ቀይ ምንጣፍ እየተነጠፈልህ በግራና በቀኝ ሰዎች ላብን እየጠረጉልህ አይዞህ ትደርሳለህ እያሉ አትራመድም። ቦታ የለም እየተባልክ ኖ ቦታ አለ ብለህ ትገባለህ። ማርቆስ ወንጌል ምዕራፍ 2 ላይ የተጻፈው ሐሳብ የእግዚአብሔር ቃል እንደሚያስረዳው ከሆነ ኢየሱስ ያስተምር የነበረው በጴጥሮስ ቤት እንደሆነ ይታመናል። ጧት ነው ትምህርቱን የጀመረው፣ በጊዜ ነው የጀመረው። ያለ ልክ ህዝብ ተጨናንቋል። ቦታው ክራውድድ ነው። 4 ሰዎች ሲመጡ መግቢያ በለፍት ሞከሩ፣ አልተሳካላቸውም። በራይት ሞከሩ፣ አልተሳካላቸውም። ንገሩት ባካችሁ፣ ለሚያምን ሁሉ ይቻላል። 3 ዓመት ሙሉ
ክራይስት አርሚ ተመላልሻለሁ። ስቲል ነው የኔ ቻሌንጅ ነው። መቼ ነው ማርፎ የምትሉ ሰዎች አብሮ መኪና ይገዛል፣ አብሮ ቤት ይሰራል፣ አብሮ ካንተ ጋር ውጭ ሀገር ይሄዳል። ቻሌንጅ ሻዶ ነው። በቃ አይለያዩ። ፊትን የሚወለውሉ ሰዎች ይመጣሉ። አፍንጫ እንዲህ ያደርጉ የሚያረዝሙ ሰዎች የለም። አፍንጫ የሚሰብሩ ሰዎች ይመጣሉ። አፍንጫ የሚሰብሩ ሰዎች በወሬ በስድብ በመግፋት ግን አትሰበርም። ሰበረን ስሉ እንደገና ሻይን ታረጋል። ከተነፈስክ ቻሌንጅ አለ ምትል ከሆነ ይሄ ሲቋረጥ ግን ይቋረጣል። የሞተ ሰው ግብር አይጠየቅም። የሞተ ሰው አይታማም። የሞተ ሰው አይነካም። በቃ የሞተ ሰው ሰላም ትፈልጋለህ? ቶሎ ሙት። ለውጥ ፈልጋለሁ ካልክ ተጋፈጥ። ቅቤ አይደለም አንተ አትቀልጥም። ማለፍ ትችላለህ። ፕሊስ ንገር አጠገብ ያለው ሰው ማለፍ ትችላለህ በሉ። የተኛውንም ጦርነት፣ የተኛውንም ክፋት፣ የተኛውንም አጋንንታዊ አሰራር ማለፍ ትችላለህ። እኔ ላይ ያለው የካሌብና የኢያሱ መንፈስ ነው። እስኪ አንድ ሰው ጮሆ አሜን በል። አዎ እኔ ላይ ያለው የካሌብና የኢያሱ መንፈስ ነው። ረጃጅሞች አያስፈሩኝም። ኃያላን አያስፈሩኝም። የተደራጁ ሰዎች አያስፈሩኝም። ጠማማ ሰዎች አያስፈሩኝም። ጦርና ጋሻ ይዞ የቆሙ ሰዎች አያስደነግጡኝም። ለምን ካላችሁኝ ከኔ ጋር ያለው ከነሱ ጋር ካለው ይበልጣል። አንድ ሰው አሜን አሜን አሜን። ማሸነፍ ትችላላችሁ። ማሸነፍ እንችላለን። አሜን። ማሸነፍ እንችላለን። ብዙ ጊዜ ኢየሱስ በጣም ውስን ነው። በፕሮቴስታንቱ ቸርች ውስጥ በጣም ውስን። ጠላት ይመታል፣ ሰይጣንን ይቀጠቅጣል። ሁሉ ጠላትን ይመታ ኢየሱስ። አሁን ደግሞ ሰው ጠላትን ራሱ እየረሳ መጥቷል። ወደ ሀብት እንትምሏልና ብሌሲንግ መባረክ ቁሳቁስ ሀብት ብር ወደዛ ዞሯል። ባይነ ሚንስ ያን ብር ምናመጣበት ነገር በዘይትም ይሁን በመሐረብም ይሁን በሚሰጡ ትንንሽ ጨርቅ ቁርጥራጮችም ይሁን ወይም በፓስተሩ ጉርድ ፎቶዎች የታጠቡ ጉርድ ፎቶዎች የሚገርማችሁ ነገር የማርያምን ፎቶ የኢየሱስን ፎቶ አውርዶ የፓስተሩን ፎቶ የሰቀለ ጴንጤ ደግሞ እንዳለ እንዳትረሱ። እኔ በጌታ ነኝ። በቃ ይሄ የማርያም ፎቶ አያስፈልገኝም፣ ይሄ የኢየሱስ ፎቶ ተብሎ ይሄ ፈረንጅ ነው አያስፈልገኝም ብለን አውርደን እኮ የፓስተሩን ፎቶ አሳጥበን ቤት የሰቀልን ትልቁን የሚካኤልን ስዕል ከመድረክ አውርደን እኮ እዚህ ጋር ትልቁ ፓስተሩ በትልቁ አንዳንዱ ፎቶ ደግሞ ከሰውየው ይበልጣል እንደዚህ ብሎ ምናምን ምን እንደሆነ አላውቅም። ከየትኛው ሐዋርያ እንደተማርን አላውቅም። ምንድነው ሚኒንጉ አላውቅም። አለው እንዲህ አይኔ አያርፍም ስታዘብ ነው ማለትና ሰፈሬማ ያለው ልጅቷን አቃታለሁ። የለጠፈችው ፎቶ ግን ከሷ ይበልጣል። ትልቅ ነው ፎቶ። የሆነም ቦታ ሳልፍ አያለው። ምንድነው ምን እንደሆነ አላውቅም። ግን የለም በክርስትና ትምህርትም በሐዋርያት ትምህርት ውስጥም ይሄ የለም። የተነወረ ነገር ነው። እናውቃለን ያልነውን ኢየሱስን የሰበክነውን ኢየሱስን እርግጥ እናውቀዋለን ወይ? ገና አውቀነው ጨርሰናል ወይ? ልናቀውና ልንጨርሰው ስንችላለን ወይ? አንችልም። ሳምንት እንዳወራሁት ከመታወቅ የሚያልፈውን ስለማታውቁት ብተውት ይሻላል አላለም መጽሐፍ? ምንድን ያለው? ከመታወቅ ያልፋል። መቼም አታውቁትም እና ከመታወቅ የሚያልፈውን ታውቁት ዘንድ ምንድን ያለው? በጣም ከመታወቅ ያልፋል። አውቃችሁትም ልትጨርሱ አትችሉም። ግን የተጠራችሁት እሱን ለማወቅ